እስቲ ዛሬም እስልምና ላይ አንድ ጥያቄ እናንሳ። እንግዲህ ጥያቄ ራሱ የሚመሰረተው አንድ እውነታ ላይ ነውና አስቀድሜ እውነታውን እናገራለሁ። ከዛ በኋላ ደግሞ ወደ ጥያቄው የሚሸጋገር ይሆናል። እውነታው ምንድነው? እንግዲህ ቁርአኑ ክሌም እንደሚያደርገው ከሆነ ለእስራኤላውያን መጽሐፍን ወይም ኦሪትን የሰጣቸው ራሱ ፈጣሪ ነው፣ ለመሐመድም ቁርአንን የሰጠው የሚል አንድ ክሌም አለ። እንግዲህ በእስልምና ዘንድ የሚታመን ነገር ነው። ስለዚህም ቁርአኑ የኦሪት መጽሐፍን ቬሪፋይ የሚያደርግ ነው፣ የሚያረጋግጥ ነው። ይህንን ምናልባትም የሚያስረዱ የቁርአን ክፍሎችን እናንሳ ከተባለ እጅግ በጣም በርካታ ክፍሎችን ማንሳት ይቻል ይሆናል። እኔ ግን ለጊዜው አንድ የቁርአን ክፍል ልስጣችሁና ልለፍ። በቁርአን ምዕራፍ 2 ቁጥር 40 እና 41 ላይ እንደዚህ ይላል። ስክሪናችሁ ላይ ተመልከቱ። የእስራኤል ልጆች ሆይ ይላል። የእስራኤል ልጆች ሆይ አይሁዳውያንን ማለት ነው። ያችን በእናንተ ላይ የለገስኳትን ጸጋዬን አስታውሱ፣ በቃል ኪዳናችሁ እሞላለሁና እኔንም ብቻ ፍሩ ይልና አሁን ቀጣይ በቀይ ያሰመርኩበትን ተመልከቱ። ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረድኩትም ቁርአን እመኑ፣ በእርሱም የመጀመሪያ ካህዲ አትሁኑ፣ በአንቀጾችም ጥቂትን ዋጋ አትለውጡ፣ እኔንም ብቻ ተጠንቀቁ በማለት ሲናገር እናያለን። ይህ ቁርአኑ ሲወርድ ራሱ ያንን ኦሪትን ወይም ደግሞ የእስራኤላውያንን መጽሐፍ ምን የሚያደርግ ሆኖ የወረደ ነው? ቬሪፋይ የሚያረጋግጥ ሆኖ የተወረደው። ታዲያ ግን አንዳንድ ሙስሊሞች ይላሉ አዎ የሚያረጋግጥ ከእርሱ በፊት የነበሩ መጽሐፍቶችን የተወረዱ መጽሐፍቶችን የሚያረጋግጥ ሆኖ የተወረደው፣ ግን ከሱ በፊት ያሉ መጽሐፍቶች ኦሪጂናሊ ተጽፈው ከዛ በኋላ ስለተበረዙ ቁርአኑ ቬሪፋይ የሚያደርገው ኦሪጂናሊ ያን የተጻፈው ነው ይላሉ። ግን አሁን ያነበብኩላችሁ በተላ 41ኛው አያ ላይ ምን ብሎ የተናገረው? ከእናንተ ጋር ያለውን መጽሐፍ ቬሪፋይ የሚያረጋግጥ ሲሆን የወረደውን ቁርአን በእርሱ ደግሞ ታመኑ ነው፣ እርሱን እመኑ፣ በእርሱ ከሃዲዎች አትሁኑ ነው ብሎ የተናገረ ያለው ሰው። ምን እያልኳችሁ ነው? መሐመድ በነበረበት ሰዓት እንግዲህ ቁርአኑ የወረደው መሐመድ በነበረበት ሰዓት ስለሆነ ለራሱ ለመሐመድ ስለሆነ መሐመድ በነበረበት ሰዓት ላይ የነበሩ አይሁዳውያኖች የያዙት ያ የኦሪት መጽሐፍ ቁርአኑ ቬሪፋይ አድርጎታል። አሁን ላይ ያሉ ሙስሊሞች አይ የለም ብለው ካዱም አልካዱም ቁርአኑ ግን ቬሪፋይ አድርጎታል። በቃ የሚያረጋግጥ ሆኖ ያ በእጃችሁ ያዛችሁትን እሱን መጽሐፍ ነው ለማረጋገጥ የወረደው ስላለ በጣም ግልጽ ነው። ምናልባት ግን ተጨማሪ እንዲሆንላችሁ አንድ ታሪክ ላስታውሳችሁ። አንድ ታሪክ ሱናን አቢ ዳውድ ላይ የተጻፈ አንድ ታሪክ አለና ያው ተመልከቱ ስክሪንሻት። ታሪኩ ምንድነው? ባጭሩ እናንተ አቁማችሁ በደንብ አድርጋችሁ ታነቡታላችሁ። ምንድነው? የተወሰኑ አይሁዳውያኖች መሐመድን ይጋብዙታል፣ ዘናብራቸው ይቀላቀላቸዋል። ከዛ በኋላም ደግሞ አንድ ከነዚህ ከአይሁዳውያን ወገን የሆነ ሰው ከአንዲት ሴት ጋር የዝሙት ኃጢአትን ይሰራል። እናም ደግሞ እንደው ፍርድን እንዲያስተላልፉበት መሐመድን ይጠይቋቸዋል። እና መሐመድም እንዲህ ይላሉ። በቀይ ያሰመርኩበትን ተመልከቱ። ከተቀመጡ በኋላ እንዲህ ያሉ ይላል። እሺ bring the Torah ኦኬ ኦሪትን አምጡልኝ። it was then brought መጣላቸውም። he then withdrew the cushion from Benazim and placed the Torah on it የተቀመጠበት እንደ መቀመጫ ያለች እንደ ትራስ ነገር አለች። እርሷን አንስተው ምንድነው የመጣላቸውን የኦሪት መጽሐፍ እሱ ላይ ያደረጉት። እሺ ምን አሉ? ከዛ በኋላ saying አሉ I believe in thee and in him who revealed thee so በሱ አመንኩ በቤቱ ፊት ለፊታቸው ላይ በቀረበላቸው በዛ በኦሪት መጽሐፍ ኦኬ ዘን ያንን መጽሐፍ መሐመድ የሳው ከፈጣሪ የተወረደው የኦሪት መጽሐፍ እርሱ ነው ብለው ያምናሉ ማለት ነው። የትኛውን? በእነርሱ ሰዓት የነበሩ አይሁዳውያን ይጠቀሙበት የነበረውን ያንን የኦሪት መጽሐፍ። ይሄ እንግዲህ ያልኳችሁ እውነታ ይሄ ነው። እዚህ እውነታ ላይ ተመስርተን በእርግጥ ይሄ ራሱ እንደው ትልቅ ጥያቄ አይሆንም ወይ ትሉኝ ይሆናል። ትልቅ ጥያቄ ይሆናል። ኦኬ ግን ደግሞ እዚህ እውነታ ላይ ተመስርተን እኔ አሁን መጠየቅ የምፈልገው አንድ ትልቅ ጥያቄ ምንድነው? የኦሪት መጽሐፍ ውስጥ እንግዲህ የምርም የቁርአኑ አምላክና የኦሪቱ አምላክ አንድ አምላክ ከሆነ የኦሪቱ አምላክ በኦሪት መጽሐፍ ውስጥ ከኃጢአት መንጻት ጋር በተያያዘ የሰጠው ትልቅ የሆነ ስርዓት አለ። ኦኬ መስዋዕቱ አለ፣ ክህነቱ አለ፣ አጠቃላይ የድንኳኒቱ ወይም ነው በኋላም የመቅደሱ አገልግሎት አለ። ይህ ሁሉ የኃጢአት ስርየት አገልግሎት እስልምና ውስጥ የታለ? የሆነ ሰዓት ላይ በቀጠፍ ፍጥፍት አለ፣ ዝም አለ። ኦኬ የምርም የኦሪቱ አምላክና የቁርአኑ አምላክ አንድ አምላክ ከሆነ ዘን የት አለ ያ ሁሉ ስርዓት እስልምና ውስጥ? ምናልባት ግን ይሄው ነገር ተነስቶ ኦኬ ዘን ክርስቲያኖች እናንተ ስለነባል እንችላለን። ክርስቲያኖች እናንተስ ለኃጢአት ስርየት ይሆን ዘንድ እንደው የእንስሳትን ደም እንደው መስዋዕት አድርጋችሁ ታቀርባላችሁ ይልንባል እንችል ይሆናል። እና እኛም መልሳችን የሳው አናቀርብም። ለምንድን ነው የማናቀርበው? ልክ አሁን በእስልምና ውስጥ እንዳለው በቃ ዝም ተብሎ ጸጥ ተብሎ የተከደረ ነገር ሆኖ ነው? በፍጹም አይደለም። ሐዲስ ኪዳን ከብሉይ ኪዳን የቀጠለ ነው። ስለዚህ የዕብራውያን መጽሐፍ ግልጽ እንደሚያደርገው ያን ያስቀደመው በብሉይ ሰዓት የነበረው ያ ሁሉ አገልግሎት ይመጣ ዘንድ ላለው ታላቅ ነገር
ጥላና ምሳሌ ነበረ። ኦኬ ሰው ምሳሌና ምን ነበር? ጥላ ነበር። አካሉም ደግሞ የመጣው ያ ጌታችን ኢየሱስ ክርስቶስ ነው። እርሱ የክህነትን ስራ ሰራ። ሊቀ ካህናት ሆኖ ዘላለማዊ ሊቀ ካህናት ሆኖ ራሱን መስዋዕት አድርጎ አቀረበ። ስለዚህ ይመጣ ዘንድ ላለው ያ ሁሉ ነገር ምሳሌ ስለነበር ጥላ ስለነበር አካሉ ሲመጣ ቦታውን ይለቃል። በእስልምና ግን ምን አለ ነው? ምናልባት ኢየሱስ ይህን ስራ ሰርቷል ብላችሁ የምታምኑ ከሆነ እሰየው። ታዲያ ግን ግልጽ አድርጋችሁ እንደምትናገሩትም በየጊዜው ጌታ ኢየሱስ ሊቀ ካህናት አይደለም ወይም ደግሞ መስዋዕት አድርጎ ራሱን አላቀረበም። ሰው የኦሪቱ ያ ሁሉ ስርዓት የት ገባ በእስልምና? የምርም እንዳልኳችሁ የኦሪቱ አምላክና የቁርአኑ አምላክ አንድ አምላክ ሆነ ወይስ አይተዋወቁም? ኦኬ አይተዋወቁም ሳይሆን የቁርአኑ አምላክ የኦሪቱን አምላክ ወይስ ጭራሹን አያውቀውም የሚል ጥያቄ ይጠይቃሉ።